በቃ አንተ እንዴ ደስ ሊል እኮ ነው የሚገባው። አትጨናነቅ። መርፌ ይሰጣታል፣ ትወልዳለች። አሁን አያት አይደል? ባታያት ነበረ ባትመጣ ነበር የሚጨንቅ አይደል? እኮ ጭንቀቷን አብራ ተካፍላታል። ቢያንስ ያለውን ነገር አይተሃል። ሁላችንም ተጨንቀናል። ስለዚህ አሁን ትወልዳለች በቃ ገብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ሩታዬን ይገላግልሽ በሏት፣ ይገላግልሽ በሰላም ነገ ወልዳለች ተብሎ ልጅሽን አቅፈሽ የምናይበት ቀን ይሆናል። እንግዲህ ዛሬ ራሱ ትወልዳለች፣ ነገ ወልዳለች ተብሎ ቪዲዮ ይለቀቀልናል፣ እንሰማለን። እንግዲህ ከይር እንሰማለን። በሰላም ይገላግልሽ በሏት። እንግዲህ ሐኪም ቤት ገብታለች ከእናትየው ጋር ማለት ነው። አብርሽም እዛው ነው። ያው ያውቃል፣ ይተዋወቃሉ። ያው ለማስመሰል ነው። አብርሽ ሆስፒታል ገብታለች ሩታና ብልን ጠራ ነው ምናምን ቢሉት ድራማ ቪዲዮ እየሰሩ ስለሆነ ነው። ብዙ ነገር እንትን እያለ በአብርሽ ምክንያት በሩታ በሄረሜላ ምክንያት ብዙ ነገር እየተባለ ስለነበረ ለማስመሰል ብለው ነው እንጂ ምንም አልተለያዩምም፣ ቅሬታም የላቸውም። አንድ ላይ ናቸው። ያው ለቪዲዮ ለድራማ ቢሆንም አብርሽ ጥፋት ቢኖረውም አንድ ላይ ናቸው ማለት ነው። እና ያው ቪዲዮ ለመስራት ብሎ ነው አብርሽን ጠርተናል፣ አብርሽ እየመጣ ነው ምናምን ያሉት። አይታችሁ ሰምታችሁ ከሆነ ማለት ነው። ቪዲዮአቸው እስከ መጨረሻ ነው ያየሁት። ያስቃል። የሩታን አጥሚት እየጠጣ አብርሽ እናትየው የሩታዬ እናት ልጨምርልህ ልስጥ ሙቅ አጥሚት ብሎ ሲሰጡት ግጥም አድርጎ ጠጣ። ለብርድ ጥሩ ነው እያለ እንዴት ያስቃል። በዛ ላይ ደግሞ እያሰበ እየተጨናነቀ ነው። እንግዲህ ያስደስተን ነበለው። አብርሽንም ሚስት ስትጨነቅ ስታምጥ ለመውለድ ስትጨነቅ ባለቤት በጣም ነው የሚጨነቀው። እናትና ባለቤት በጣም ይጨነቃሉ እውነት ለመናገር እና ሩታዬ በሰላም ይገላግልሽ። እንግዲህ በሰላም የኔ ተገላግላለች፣ የኔ ትወልዳለች። በእርግጥ ያው ሚጧ መውለጃዋ ቀን ከሆነ ትወልዳለች። አንዳንዴ ሚጥ ቀድሞ ዝም ብሎ 2 ቀን 3 ቀን 4 ቀን ደጋግሞ ዝም ብሎ የሚመጣ አለ። መውለጃ በደንብ ማጸኗ ሳይከፈት እንደዛ ሊሆን ይችላል እየተጠራጠርኩ፣ ግን ያው ቪዲዮቸው እስከ መጨረሻው ነው ያየሁት። ትወልዳለች ማለት ነው። ነገ ወልዳ ልጇን አዝላ እንግዲህ እለለለለለ ምንል ቪዲዮ እንለቃለን። ነገ እልል ነው የምንለቀው እና በሰላም ያገላግልሽ፣ በሰላም ተገላገይ ሩታዬ እንበላት። እንግዲህ የልጅ እናት ልትሆን ነው። እንግዲህ ልጅነት የለም ካሁን በኋላ ልጅነት የለም። ያው ስለወለዱ አረጁ ለማለት ሳይሆን ግን ብዙ ነገር ታስባለች፣ ለልጇ ታስባለች፣ ትግስት ይኖራታል። የምትናደደውን የተበሳጨች ከቤቷ የምትወጣውን ትተዋለች። ለልጇ ብላ ብዙ መከራ ታያለች። እንግዲህ የልጅና ስትሆን እንደዛ ነው። እንግዲህ ሩታዬ የልጅና ልትሆን ነው። ያብቃሽ፣ ይገላግልሽ በሰላም ወልዳችሁ ስማችሁ እንግዲህ ነገ ያቅፋችሁ ስመጡ ማየት ያብቃን እንላለን። እንግዲህ ደህናውን ተመኙላት። በሰላም ይገላግልሽ በሏት። እንግዲህ ኮሜንቱ ጠቅላላ እንደዛ ነው። ነገ ደግሞ እንላለን እንላለን። እንግዲህ ሩታ ወለደች እንላለን። በሰላም ተገላግለሽ ነይልን።